የሚያነቃቅራት ሹሞቹ ግን ምን ሆናችሁ ነው የምትመነቃቀሩት? ሹሞቹ በጣም ይመነቃቀራሉ ጋይስ። ልታሰድቡ ነው የጠራችሁ? ሜሮን ስሚኝ፣ ጽጌ አላወቅንም። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። እንግዲህ መጀመሪያ መግቢያ ላይ እንዳያችሁት ጽጌ አልተሳፈረም ማለት ወደ ዱባይ ለመምጣት ነበር ያሰበችው፣ አልመጣችም። ያው ያለውን ነገር አብረን የምናየው ይሆናል። እናንተ እስከዛ በቅንነት ሁላችሁም ላይክ፣ ሰብስክራይብ፣ ኮሜንት እንድታደርጉ ስል በአክብሮት ጠይቃለሁ። ጋይስ እንዳትረሱ፣ እኔ መድኃኒት ቤት ነው ያለሁት። በማይመች ሁኔታ ውስጥ ስላችሁ በማይመች ችግር ገጥሞኛል እያልኩ አይደለም፣ ግን በድካም ውስጥ ማለት ነው። በድካም ስሜት ውስጥ ነው ያለሁት እና ይህንን እንትን በማድረግ በቀንነት ሰብስክራይብ፣ ሼር፣ ኮሜንት እንድታደርጉልኝ ስል በአክብሮት ጠይቃለሁ። በተለይ ደግሞ የጽጌ አድናቂዎች ወዳጆች፣ እኔ በጣም ጽጌን መወዳት ማከብራት ነኝ። እንደዛ ነው ፋሚሊዎቼ እና እስከ መጨረሻ ድረስ አብራችሁን ቆዩ። እናንተም ደግሞ አስተያየታችሁን በኮሜንት ጻፉ። አመሰግናለሁ። ወደ ዛሬ ቪዲዮ እንሄዳለን ማለት ነው። በዚሁ አጋጣሚ ግን ይቅር በሉኝ፣ በቢጃማ ነው የመጣሁት ጋይስ። የምር ማርያም በጣም ነው የደከመኝና በድካም ውስጥ ነው። ይቅር በሉኝ እና ወደ ቪዲዮ እንገባለን። መሄድ አልቻልኩም። ያው ትናንትና በተፈጠረው ነገርና ለመግባባት ምንም መሄድ አልቻልኩም። ፓስፖርቴ እዛው ስለነበረ ሰዓትም አለፈ ምናምን እና ጽጌ አልሄደችም ማለት ያው ብትሄድ ጥሩ ነበረ ማለት ፓስፖርቷን ባይቀማት ምናምን ያው እረፍት ብታደርግ። በእርግጥ ብቻ እንደዚህ ያው ዱባይ ብዙ መዝናኛ ቦታ ስላለ እዛ የሄድሽ ፈታ ትያለሽ ማለት ያው መቼስ ቢሆን ብትመጪ ወደ ዱባይም ብትመጣ ምንም ጋይስ ምንም ነገር ውስጥ ብትሆኑ የምትወዱትን ሰው ከማሰብ ወደኋላ አትሉም ትላላችሁ፣ ታስባላችሁ ምንም ውስጥ ሆናችሁ ማለት ነው። ሰው ልጅ በህይወት እስካለ ድረስ ያንን ሰው የሆነ ቦታ ስለሄድኩኝ እረሳለሁ እና ምናምን ብሎ ማሰብ በጣም ከባድ ነው። ምክንያቱም አትረሱትም። በዛ መልኩ የምትወዱትን ሰው አትረሱትም። ያው ሊመስለን ይችላል፣ ለስጋ እንትናችን ሊመስለን ይችላል እንጂ በፍጹም አይረሳም። ገባችሁ? ከምንም እኔ እንጃ እኔ ባለፈውን ብያለሁ ማርያምን ከአይምሯችንን መዋሸት አንችልም። ኖርማል በአፋችን እንደዚህ በቃ እኔ ጀግኛለሁ አሁን ጀግና ነኝ እረሳለሁ ምናምን እንላለን እንጂ የሆነ የምትወዱትን ሰው በፍጹም አትረሱትም። እና ጽጌ በእርግጥ ለስራዋም ጥሩ ነው እንትን ባትልም ስላችሁ ባለመሄዷ ያው በስራዋ ምናምን እንትን አትልም እንጂ ያን ያህል እንትን አይደለም። መሄዷ እንትን አይልም። ገባችሁ? እኔ እንደዛ ነው የማስበው። እንግዲህ ያው እስቲ የምናየው ይሆናል መጨረሻቸውን የዳኒና ጽጌ ነገር። ዛሬ ዳኒ ጋር መጥተናል። የመጣንበት ምክንያት ደግሞ ያው አይታችኋል፣ የተፈጠረውን ነገር ደህና አይደለም። እሱም ነገር ስብሳቸው ወጥተዋል እና እንዲህ ብለን እንደዛም ብለን አሳምነናት አስቀርተናት ፍናት መጥተናል። ደስ የሚል ነገር ነው ለኛ። ዳኒ ግን ምን ሆነ? ዳኒ ምን ሆኖ ነው እራሱ እንደዚህ አይነት ነገር ውስጥ ገብቶ? ጽጌ ጊዜ ስጠኝ ስላለችው እንደዚህ አይነት ነገር ውስጥ ገብቶ አሁን እሱ መታመም ነበረባት። እዛ ጋር ያቺኛዋን አስረግዛት ምናምን ማለት ነው ጋይስ። ምንድነው አሁን ይሄ? ረበስ ማአምቦል መንፈስ ቅጡ እንትኑ ድብልቅልቁ የወጣው ነገር አይገርማችሁ? ፈጣሪ ሆይ ትዕግስቱ ስጠኝ ጌታም። በጣም እኮ ነው የሚገርመው። ዳኒ ምን ሆንክ? ምን ሆነክ ነው እንደዚህ የሚያፈራግጥ? ሲጀመር
ሁለት ወይ ጽጌ ወይ ያቺኛው ላይ ወይ ጽጌና ግባ። ያቺኛውን እንግዲህ እንዳስረገስክ ነው እየሰማ ነው ኧረ በስመ አብ ነው የሚያስብለው። ይሄስ ጌታ ያ ሁሉም ቪዲዮ አላስገባላችሁም፣ ግን አንዳንዶቹን እስቲ ላስገባላችሁ እየተንጫንጩ ያሉትን እንትን ልበላችሁ እስቲ። እቺ ማለት ነው ጋይስ ምን አይነት ሆናት! እንዴት እንደሚመነቃቀራት እኮ በጌታ ስም ወይኔ። ለነገሩ ሰቅኖ ነው መሰለኝ እኔ እኮ ወደ ሚዲያ የሚመጡት እግዚአብሔርን። ያቺኛ እዚህ ጋር ሜንሽን ባላደርጋትም ያቺ የአብርሽ ውሽማ ማለት ነው፣ እሱም ልክ እንደዚች ነው የሚመነቃቀራት። ውሽሞቹ ግን ምን ሆናችሁ ነው የምትመነቃቀሩት? ውሽሞቹ በጣም ይመነቃቀራሉ ጋይስ። ውሽሞች ተረጋጉ። መረጋጋት ጥሩ ነው። ውሽማ ክብር ነው መሰላችሁ? እንደውም መቀወጭም ምንም የሚያምርባቸው ማለት ነው ከሚስቶች ነው። ውሽሞች ግን ተረጋጉ። ውሽምነታችሁ ከሆነ ጊዜ ሲያልቅ በቃ መስቲካ እንዴት ነው ታኝኮ ይተፋላ። እንደዛ ናቸው እናንተ ውሽሞች። አሁን አረገዝኩ ምናምን የምትይው አንቺ እኔ አይመስለኝም እውነት ለመናገር። ያው ብታረግሽም ውሽማ ነሽ ዞሮ። ምክንያቱም እኛ የምናውቀው ከጥንቱ ከመጀመሪያው ምናምን ጽጌና ዳኒን ነው። አንቺ ግን ትላንትና መጣሽ፣ ከዛ ዛሬ አረገዝኩ አልሽ ምናምን። ውሽማ ነሽ በቃ። ምንም ቀለበት ቢያደርግልሽ አንስማማም። ትስማማላችሁ? የጽጌ ቤተሰቦች፣ የጽጌ ወዳጆች፣ ጽጌን የምትወዱ ማለት ነው። እቺ ኢንሱን ነው ምንድን ነው የሚባለው ስሟ? እሷ ውሽማ ናት፣ የዳኒ ውሽማ ናት። ጽጌ ግን የጥንቱ የጠዋቱ የዳኒ ፍቅረኛ፣ የሚወዳት የሚሳሳላት ሴት ናት ጽጌ። እችኛዋ አሁን የመጣችው ግን ውሽማ ናት። አስረግጠን በደንብ እንናገራለን። ያየነውን ጆሮአችንንም የሰማውን ያየነውን እንመሰክራለን። በህዝብ ፊት፣ በዓለም ህዝብ ፊት ጽጌና ዳኒ ከመጀመሪያ አብሮ ነበሩ። ከዛሬ 11 ዓመት በፊት ጀምሮ እስከዛሬ አብሮ ነበሩ። አሁን ሴጣኒቱ ብቅ አለችና ዳኒን አሳሳተች። ስለዚህ ውሽማ ሆኜ ልቀመጣልሽ? ውሽማ ነሽ እንሱ ምንም ብታረግዚው ማለት ነው። ውሽማ እንፍነን ቀብድ ይላል ቋንቋውን የምትሰሙት ሰማላችሁ። ውሽማ ክብር የለውም። ውሽማ ነሽ ትሄጃለሽ። በቅርቡ እንጠብቃለን፣ እግዚአብሔርን እንጠብቃለን በቅርቡ ማለት ነው። በቃ እኔ እጃ አላውቅም። ሲጀምር አላረገዝሽም። እኔ ያላረገዘችው ነው የምለው ጋይስ። እኔ አላምንም። ይሄ እርግዝና ነው ማለት አላምንም። ጌታ በፍጹም ነው የማላምነው። ጭራሽ ጽጌ ላይ እንደዚህ ስትናገር፣ ጭራሽ ጽጌን እንደዚህ ትሳደቢያለሽ? ምን አይነቷ ጋጠ ወጥ ነሽ? እግዚአብሔር ሆይ ድረስ። ምን ነው ተጨማለቅሽ? እንቴ ምሬንዳ ነው አልሽ አንቺ ዱቄታ። እስቲ ጉድ እስቲ እቺ ምን አይነቷ ናት? አንቺ ነውር የሚባል ነገር አቅም ሴት ሆነሽ ሴትን እንደዚህ ስታመነቃቅረኝ
እሷ ላይ ስትመነቃቀረኝ እንደዚህ አሮ ጉድ እኮ። አንዳንድ ሰዎች ግን የሆናችሁ ነው። ያስፈራል። ውሽሞቹ አልተቻሉም ጋይስ፣ ምን ይሻላል? ውሽሞቹ አልተቻሉም። እስቲ እሷ ማንም አይናገራትም ትላለች። ደግሞ ሜሪ የምትባለው አንቺን ብሎ ሜሪ ዳኒን እኮ ማለት ነው ጋይስ እንደ ቆሻሻ ነው የምታደርገው ማለት ነው። ዳኒን ራሱ ተነስ አለች። ተነስ ሚስት እንኳን እንደዚህ ያላደረገች። ውሽሞች አልተቻሉም። በቃ 2018 የውሽሞች ነው እንዴ? ወይ ኧረ ቆይ ጋይስ በቅርቡ እንትና እና ሁብዬ ላይም ቪዲዮ ሰራለሁ። ቆይ ውሽሞች አልተቻሉም። ምን ሆናችሁ ነው እንደዚህ አይነት ጋጣ ወጥ የሆናችሁት? ውሽሞች ተረጋጉ። ውሽሞች ተረጋጉ። እውነቴን ነው። ተረጋጉ። ፈጣሪ ሆይ እንደዚህ አይነት ጋጣ ወጥም አላ ጉድፈላ። ተረጋጉ ውሽሞች። አንድ ቀን እንደምትረሱ አቁ። ይሄም ከቲክቶክ ከሚዲያ ላይ አይጠፋም። ቪዲዮ ቁጭ ነው የሚለው። እነ ዳኒ ራሱ ቢደልቱ እኛ አንደልትም። አሁን እኔ አልደልትልሽም። እስከ ዘላለምሽ ልጅሽ ነው የሚያየው ይሄን ቪዲዮ። ስለዚህ ተረጋጉ። መረጋጋት ጥሩ ነው። የተዋደዱትን አታፋቱ። በጣም ነው ያበዛችሁት እኮ በጣም ነው የፈላባችሁ። ምን ሆናችሁ ነው? ውሽማና እስከብር መሰላችሁ ወይስ ምንድነው? እንደዚህ የሚያመነቃቅራችሁ የሰው ትዳር ውስጥ የገባችሁ የሰው ትዳርን የምታምሱ ስነ ስርዓት የላችሁም። ጉድ እኮ ነው። አረ ጉድ ፈላ። ጋጣ ወጥነት ልጅ ተሸክመሻል ወይ? ለርጉዝ ወይ ስታሳዝኝ እኮ ልጅ ተሸክመሻል ወደሱ ውስጥ። እውነት ተይ እንጂ ወይ። አይዞሽ ምንም አይሆንም። እንደው ኖሮሽ ራሱ ቢሆን ማለት ነው። በጣም ነው የምትደብሪው ሲጀመር በጣም ማለት ነው። በጣም ይሄ ነገር ከመጀመሪያ ራሱ ምንም አመጣጥሽ አያምር። ኦኬ ነይ ተባልሽ መጣሽ፣ ቀለበት ተደረገልሽ ምናምን። አሁን ደግሞ ሂጂ ትባያለሽ። በቅርቡ ታያላችሁ፣ እግዚአብሔርን ታያላችሁ። ዳኒ እቺ ልጅ ማለት ነው ጋይስ ሂጂ ወደ መጣሽበት ችግርሽን ቀጥ ብለሽ ሂጂ ብሎ እንደሚያስለቅሰሽ እኔ 100% አምናለሁ። አሁን እንደዚህ